በትውልድ ውስጥ እየሰራ ያለውን እግዚአብሔር ደመስሰዋለሁ ያለውን መንፈሳዊ ጠላታችንን መንፈሳዊ አሰራሩን አማሌቅ ማለት እሱ ነው። እኛ ስጋዊ አማሌቅ የለም፣ ሀገራዊ አማሌቅ የለም። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁ፣ የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱ ጆሮ ተናገር አለው። እግዚአብሔር ምን አለ? የአማሌቅን ዝክር ጨርሼ ምን አረጋለሁ? እደመስሳለሁ። የአማሌቅን ዝክር እደመስሳለሁ። እሺ፣ የአማሌቅን ዝክር ምን አረጋለሁ? እደመስሳለሁ። ማን ነው ያለው? እግዚአብሔር ለሙሴ። ዛሬ ደግሞ ለኛ ይሄንን ይለናል። የአማሌቅን ዝክር እደመስሳለሁ፣ የአማሌቅን ዝክር እደመስሳለሁ። የዘጸአት መጽሐፍ እንደምታውቁት የመውጣት መጽሐፍ ነው። ምዕራፍ 14 ላይ እስራኤል ቀይ ባህርን ተሻገሩ። እንደውም ምንድነው የሚለው? በደረቅ ተሻገሩ ይላል። ተሻገሩ ብቻ አይደለም፣ በደረቅ ተሻገሩ። በደረቅ ነው የተሻገሩት። ውሃ ተኝቶበት የቆየ ቦታ ሰው ሲራመድበት ጭቃ ይሆናል። ጭቃ እያቦኩ አይደለም የተሻገሩት። እግዚአብሔር በደረቅ ነው ያሻገራቸው። ኮብልስቶን ሰርቶ አስፓልት አንጥፎ ጭቃ ሳይነካቸው ህዝቡን አሻገራቸው። እግዚአብሔር በደረቅ መሬት አሻገራቸው። ዛሬ ሳይከብደን እንሻገራለን። ጭቃው ሳይዘን እንሻገራለን። እና በጣም የሚገርመኝ ነገር ፈርዖን መሃል ከገባ በኋላ ሲያየው እንደማያዋጣው ሲያስብ ወደ ኋላ ለመመለስ አሰበ ይላል አይደል? ለመመለስ አሰበ። እግዚአብሔር ግን ሰረገላዎቹን መንኮራኩር ምን አሰራቸው ይላል፣ አሰራቸው ይላል። እና ይሄ ሰይጣን ይታሰር ምናምን ስንል እሱ ጥቅስ ነው ቶሎ የሚመጣብኝ። ዛሬ ይታሰራል፣ ይታሰራል። እና እንደዛ አድርጎ ፈርዖንን አስጥሞ አሻገራቸው። ምዕራፍ 14 ላይ ምዕራፍ 15 ላይ ታላቅ አምልኮ ነበር። በተለይ እስከ ግማሽ እስከ ቁጥር 21 ድረስ ማርያም ታስታውሳላችሁ። ፈረሱና ፈረሰኛውን በባህር የጣለ የሚል ዝማሬ ዘመሩ። ከዛ ትንሽ እንደሄዱ ሱር የሚባል ምድረ በዳ ደረሱ። ምዕራፍ 15 ቁጥር 22 ላይ ውሃ የለም፣ መረራቸው። ግን ደግሞ ውሃ አገኙ። ውሃ ሲያገኙ ደግሞ ውሃው መረረ። ውሃው ሲመር ባህር የከፈለ አምላክ ውሃ አያጣፍጥም እንዴ? ያጣፍጣል። ስለዚህ ውሃውን አጣፈጠላቸው። ግን ውሃው መሯቸው ስለነበር ማራ አሉ። ምዕራፍ 16 ደግሞ ራበን አሉ። እግዚአብሔር መና ሰጣቸው። ሰለቸን አሉ። ድርጭት አዘነበላቸው። አሁን ያነበብኩላችሁ ምዕራፍ 17 ነው። ምዕራፍ 17 ላይ ራፊዲም ወደሚባል ምድረበዳ ደረሱ። እና እዚህ ምድረበዳ ላይ መጀመሪያ ያደረጉት ከሙሴ ጋር መጣላት ነበር። ሙሴን ተጣሉት ይላል ቁጥር 2 ላይ። የምንጠጣው ውሃ ስጠን አሉት። ሙሴ ለምን ትጣሉኛላችሁ ያለው ማለት ነው። እግዚአብሔርንስ ለምን ትፈታተኑታላችሁ አላቸው። ህዝቡ በዚያ ስፍራ ውሃ ተጠሙ። እኛና ልጆቻችንን ከብቶቻችንን በጥማት ልትገድል ለምን ከግብፅ አወጣን ሲሉ በሙሴ ላይ አንጎራጎሩ። ሙሴ እግዚአብሔር ጋር ሄዶ ምን አለ? ሊወግሩኝ ነው። ድንጋይ ማንሳት ጀምረው ነበር ማለት ነው። ሊወግሩኝ ቀርበዋል፣ ምን ላርግ ሲለው በትርን አንሳ አለው። ከአለት ውስጥ ውሃ ፈለቀ፣ ውሃ ሰጣቸው። ቁጥር 7 ላይ ከቁጥር 8 ጀምሮ ያለ ታሪክ ነው። እኔ አልፌ ቁጥር 14 ያነበብኩላችሁ። ቁጥር 7 ላይ ስለ እስራኤል ልጆች ክርክር እግዚአብሔር በመካከላችን ነው ወይስ አይደለም? የክርክሩ ርዕስ ምንድን ነው? እግዚአብሔር መካከላችን ነው። በጣም ይሄ ለማመን ራሱ ያስቸግራል። ቀይ ባህር ተከፈለ ከሚለው በላይ በጣም ለማመን በጣም ያስቸግራል። እግዚአብሔር በመካከላቸው ባይሆን ውሃ አይጣፍጥም ነበረ። ቅድም ፓስተር እንዳለው መና አይወርድም ነበረ። ድርጭቱን ማን ነው ያዘነበልህ? ማን ነው ከአለት ውስጥ ውሃ ያወጣልህ? እግዚአብሔር በመካከላችን ነው ወይስ አይደለም ብለው ይከራከራሉ። ቡድን ሰርተው እግዚአብሔርን ስለተፈታተኑት ይላል። ሙሴ መቼም ስም በማውጣት በጣም ጎበዝ ነው። ያንን ቦታ ማሳህ ደግሞም መሪባ ብሎ ጠራው ይላል።
አሁን የአማሌቅ ታሪክ የሚጀምረው ከዚህ ነው። አማሌቅ የመጀመሪያው ጦርነት በእስራኤል ላይ የከፈተ ጠላታቸው ነው። አማሌቅ ወደ እስራኤል የተሳበው በሁለቱ ሙሴ ስም ሲያወጣ በጠራቸው በሁለቱ ምክንያት ነው። አንደኛው የማሳ ህይወት፣ ማሳ ማለት መፈታተን ማለት ነው። እግዚአብሔርን ነበር የተፈታተኑት እና አማሌቅ ይመለከት ነበር፣ ይከታተል ነበረ። እግዚአብሔርን ይፈታተኑ ነበር። ህዝቡ እግዚአብሔር በመካከላችን ነው አይደለም ብለው እግዚአብሔርን ይፈታተኑ ነበር። ሁለተኛ የመሪባ ህይወት ነበራቸው። አመጽ ማለት ነው። አመጽ ደግሞ በእግዚአብሔር ላይ አይደለም፣ እግዚአብሔር በሰጣቸው በአገልጋዩ ላይ በሙሴ ላይ ነበር ያመጹት። ሙሴን ሊወግሩት ድንጋይ አንስተው ነበርና አማሌቅን የጋበዘው ይሄ ነበር። እግዚአብሔር ላይ ማመጽ፣ እግዚአብሔር በሰጠን አገልጋዮች ላይ ማመጽ በጣም አደገኛ ነው። እስራኤል ከግብጽ ከወጡ በኋላ የመጀመሪያ ጦርነት፣ ያልተዘጋጁበት ጦርነት። ሙሴ ድንኳን ነው ይዞ የሚሄደው፣ የጦር ካምፕ የለው። ሙሴ ጄነራል ከለ የሚለው የለው፣ ማንም የለው፣ የጦር ሰራዊት የለው፣ የተደራጀ የጦር መሳሪያ ሎጂስቲክስ በጣም አስፈላጊ ነው ለጦርነት። ሙሴ የለው። አማሌቅ ይሄንን ካልኩሌት አድርጎ መጣ ሙሴ ጋር። ከዛ ሙሴ ያደረገው ኢያሱንና ጎልማሶችን ወጣቶችን ሰበሰበና እኔ ወደ ተራራ ወጣለሁ አላቸው። እኔ ወደ ተራራ ወጣለሁ፣ እናንተ ደግሞ በሸለቆ ከአማሌቅ ጋር ትዋጋላችሁ አላቸው። ሙሴ ወደ ተራራ ወጣ። የሙሴ እጆች ሲዘረጉ ማን ያሸንፍ ነበር? እስራኤል ያሸንፍ ነበር። የሙሴ እጆች ሲደክሙ አማሌቅ ያሸንፍ ነበር። ምን ማለት መሰላችሁ? የሙሴ እጆች እንደዚህ ሲሉ የአንድ እስራኤላዊ አንገት ይቆረጥ ነበር ማለት ነው። ይሸነፍ ነበር ማለት እንደዛ ማለት ነው አይደል? በሰይፍ ነበር ጦርነት የገጠሙት በሸለቆ ውስጥ። አሮንና ሆር የሙሴን እጆች ይደግፉ ነበረ። ደግሞ ወገቡ ሲንቀጠቀጥ ደግሞ ድንጋይ ያደርጉለት ነበር። ምክንያቱም የመሬት ስበት አለ። ያው ሙሴ ሰው ነው አይደል እንዴ? እንደዚህ ሲል እንደዚህ ብላችሁ አንዴ ጌታን እስቲ እንደዚህ እናምልክ ስንባል አንችልም አይደል እንዴ? ትንሽ ሲቆይ የመሬት ስበት ስላለ ነው። እና የመሬት ስበት አለ። ሙሴ ምንም እንኳን የእግዚአብሔርን በትር ቢይዝም አሮንና ሆርን እግዚአብሔር ይባርካቸው መቼም ከሞቱ በኋላ ከተባረኩ ማለት ነው። ምክንያቱም በትር አልቀሙም፣ ጠብቀው እጁ ሲዝል እችሉ ሰዳት አላሉ። ደግፉት፣ ድንጋይ ያቀረቡለት፣ በልተቀመጥ አሉት። ገብቷቸዋል። መንፈሳዊ ጦርነት ገብቷቸዋል። የአማሌቅን ዝክር ደመስሳለሁ። አሁን ይኸውላችሁ ሙሴ ላይ ድንጋይ ሲያነሱ አማሌቅ በርትቶ መጣ። የሙሴን እጆች ሲደግፉ አማሌቅ ይሸነፍ ነበር። ምን ያገናኘዋል? አሁን አንዳንድ መንፈሳዊ ነገር በጣም እኛ ራሳችን በዚህ ዓለም ላይ ልባችን በጣም ስለወደቀ መንፈሳዊ ዓለም አይገባንም። ብዙ ጊዜ መንፈሳዊ ዓለም እንዴት እንደሚሰራ አይገባንም። አሁን ምን ያገናኘዋል? እንደዚህ ማድረግና አንገት መቁረጥ፣ እንደዚህ ማድረግና አንገት መቆረጥ ምን ያገናኘዋል? ምን እንደሚያገናኘው ታውቃላችሁ? ቁጥር 16ን አንብቡ፣ ምዕራፍ 17። እሱም ሙሴ ማለት ነው እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ። ምን ማለት ነው? ሙሴ እንደዚህ ሲዘረጋ እጁን አየር ላይ አይደለም ያለው። የት ነው ይላል? እግዚአብሔር ዙፋን ላይ እጁን ስለጫነ እና በአፉ ደግሞ ምን ይላል? የእግዚአብሔር ሰልፍ ይላል። የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይላል ያውጃል። እጁን ደግሞ በእግዚአብሔር ላይ ጭኖታል፣ በእግዚአብሔር ዙፋን ላይ ጭኖታል። ስለዚህ ኔትወርክ ነው ማለት ነው። ይሄ መንፈሳዊ ኔትወርክ፣ መንፈሳዊ ኮኔክሽን ይባላል። ልክ መንፈሳዊ ዓለም ጋር ኮኔክት ሲያደርግ ዙፋኑ ላይ እጁን ሲጭንህ ኃይል ከተራራው ወደ ሸለቆ ይሄዳል እና ምን ይሆናል? አማሌቅ ይሸነፋል። እጁ ሲወርድ ማለት ዝም ብሎ እጁ ወደ ታች አይደለም የሆነው፣ ኮኔክሽን ነው የተቋረጠው። አንዳንድ ቦታ ኮኔክሽን ሳይኖር እንዴት ነው መገናኘት አንችልም አይደል እንዴ? በጦርነት ውስጥ ደግሞ የሬዲዮ ኮኔክሽን ወሳኝ ነገር ነው
እና ሙሴ እያደረገ ያለው ምንድነው? እዛ ዙፋን ላይ እጁን ጭኖ ኃይል ይልካል። ከተራራው ላይ ኃይል ይፈሳል። እዛ አማሌቅ ይመታል። እና ዋናው ጦርነት ያለው የት ነው? እዚህ ጋር ነው። ተራራው ላይ ነው ያለው ጦርነቱ ፊዚካሊ አሁን በህይወታችን የሚገጥሙን ቻሌንጆች እንደዚህ በሚታይ መንገድ ልናልፍባቸው እንችላለን። ጦርነቱ ግን ያለው ላይ ነው። ስለዚህ አማሌቅ በሸለቆ ተሸነፈ። ሙሴ መጀመሪያም እንዳደረገ ታውቃላችሁ። ወታደር ምንድነው ድል ሲያደርግ ምንድነው የሚያደርገው? ምነው ሲያሸንፍ ባንዲራ ይሰቅላል። ባንዲራ ይሰቅላል። ቆሞ ምን ማለት ነው? ይሄ የኔ ግዛት ነው ብሎ ባንዲራ ይሰቅላል። እንደዛ ነው እንዴ? እንደዛ ያደርጋል ሙሴ። ልክ አማሌቅ ሲሸነፍ ይላል፣ ልክ አማሌቅ በተሸነፈ ጊዜ ለእግዚአብሔር መሰዊያ ሰራ ይላል። ቁጥር 15 ላይ ለእግዚአብሔር መሰዊያ ሰራ ይልና ከዛ የመሰዊያውንም ስም አለ ያህዌ ንሲ ብሎ ጠራው። እግዚአብሔር ምኔ ነው? ሰንደቅ ዓላማዬ ነው ማለት ነው። ባንዲራዬ ነው ማለት ነው። እግዚአብሔር ነው የዚህ ድል ምንጭ እግዚአብሔር ነው አለ። ባንዲራ መቼም ለኢትዮጵያዊ ምን ባንዲራዬ ሞታለሁ ለሚል ምን ማለት እንደሆነ ቀላል ነው አይደል? ክብር ነው። ባንዲራ መለያዬ ነው፣ ኩራት ነው፣ ምልክት ነው፣ መታወቂያ ነው። በቃ የግዛት የነጻነት የድል መደምደሚያ ነው። እና ሙሴ መሰዊያን ሰራ ይላል። በነገራችን ላይ በሚቀጥለው እናየዋለን። ሳኦል አማሌቅን አሸንፏል፣ ግን የራሱን ሐውልት ሰርቶ ነው ሄደው ይላል። የራሱን ሐውልት። ሙሴ ግን ያህዌ ንሲ አለ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም እግዚአብሔር ብቻ ከፍ ይበልብን። እግዚአብሔር ብቻ ይታይብን። እግዚአብሔር ብቻ ይድመቅብን። እግዚአብሔር ብቻ ከፍ ይበልብን። እና ይሄ የአማሌቅን ዝክር ፈጽሜ ደመስሳለሁ የሚለው አማሌቅ በነገራችን ላይ ማን እንደሆነ ታውቃላችኋል? የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዛሬ 2 ዓመት አካባቢ ሆኖ መሰለኝ ጦርነቱ አሁን የተነጋገሩ ያሉበት ውይይት ላይ ያሉበት ከፍልስጤም ጋር ያሉበት ጦርነት እንደተጀመረ የተከታተላችሁ ከሆነ ዜና ወጡ ጠቅላይ ሚኒስትሩ እና መጀመሪያ ንግግር ሊያደርጉ ማለት ነው። እና የቱን ጥቅስ ነው የጠቀሱት? ዘዳግም 25:19 ነው የጠቀሱት። ዘዳግም 25:19 የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህን አትርሳ የሚለውን ጠቀሱና ይሄ ጦርነት አሉ የተጀመረው ከ3000 ዓመት በፊት ነው አሉ። እነ ኢያሱ ናቸው እነ ሙሴ ናቸው ይሄንን የጀመሩትና እሱን ነው አሁን የምንዋጋው። እና አማሌቅ ስንልኛ የሆነ የሚደብረን ሰው አለ አይደል? ስራ ላሰራ ያለን ሰው የሆነ መስሪያ ቤት ብላ እያለን አይደለም። የሆነ ግለሰብ፣ የሆነ ማህበረሰብ፣ የሆነ ሀገር፣ የሆነ ህዝብ በጣም ያማረረን ሰውዬ አማሌቄ እንዳትሉ አይደለም። እኛ በትውልድ ውስጥ እየሰራ ያለውን እግዚአብሔር ደመስሰዋለሁ ያለውን መንፈሳዊ ጠላታችንን መንፈሳዊ አሰራሩን ደግሞ እነግራችኋለሁ። አማሌቅ ማለት እሱ ነው ለኛ። እኛ ስጋዊ አማሌቅ የለንም፣ ሀገራዊ አማሌቅ የለንም፣ ማህበረሰባዊ አማሌቅ የለንም። አማሌቅ ማለት በነገራችን ላይ የቃሉ ትርጉም ማለት ህዝብ ማለት ነው በዕብራይስጥ። ግን 2 የቃላት ትርጉሞች ይሰጣሉ ለአማሌቅ። ለማሌቅ በተለይ ማሌቅ ለሚለው ማለት ነው። የመጀመሪያው ሊከፕ የሚያደርግ የሚበላ ማለት ነው። የሚበላ ኃይል፣ ጉልበት የሚመጥ ግለትን የሚመጥ አድካሚ መንፈስ ማለት ነው። ተስፋ የሚያስቆርጥ ከፊት ለፊት የሚቆም ግትር መንፈስ፣ ዝቅ የሚያደርግ አንዳንዶች እንደውም ሸለቆ የሚወደው የሸለቆ ህዝብ እንደማለት ነው። ጭቆና ማለት ነው። ድባቴ፣ ሐዘን፣ የሐዘን መንፈስ የሚል መጽሐፍ ቅዱስ ላይ አለ አይደል? ይሄ ዝም ብሎ የሆነ ሐዘን ደርሶብን በቤተሰብ ውስጥ ሐዘን ደርሶብን ለቅሶ ላይ ምናለቅሰው ነው ማለት አይደለም። ይሄ ኢሳይያስ 61:3 ላይ ያለው በሐዘን መንፈስ ፈንታ የሚለው ማለት ነው። የሐዘን መንፈስ የሆነው ማለት ነው።
ዝም ብሎ በቃ ሐዘን እንቅልፍ የሚነሳ ስትገላበጭ የሚያሳድር ማለት ነው። ኢያሱ የገጠመው በሸለቆ ለዛ ነው። የተሸነፈው ደግሞ ከተራራው በሚፈሰው ኃይል ነው። ዛሬ ከሃርሞኒየም ከዚህ ስፍራ በሚፈስ የእግዚአብሔር ኃይል አማሌቅ ይደመሰሳል፣ ዝክሩ ይደፋል። ሌላ ማሌቅ ማለት ማላቅ የሚቆለምም ማለት ነው። ይሄ የሚቆለምም የሚለው ቃል የምናገኘው አንድ ቦታ ነው በብሉይ ኪዳን። ካህኑ የወፏን መስዋዕት ሲያቀርብ ምንድን ነው የሚያደርገው? አንገቷን ይቆለምማታል የሚለው ማለት ነው። የሚቆለምም ማሌቅ ማለት እንደዛ ማለት ነው። ይሄ መንፈስ አንገት አስደፊ መንፈስ፣ ትንፋሽ የሚያሳጣ ሳፎኬት የሚያደርግ እንዳንሮጥ መንፈሳዊ ሩጫችንን እንዳንፈጥን እግዚአብሔር ወደ ተናገረልን እግዚአብሔር ወዳየልን ነገር እንዳንሄድ ጋሬጣ የሆነ መንፈስ በጌታ በኢየሱስም ዛሬ ይሰበር። በኢየሱስም ይሰበር። በኢየሱስም ይሰበር። ግዴላችሁም ዛሬ ስብከትም ጸሎትም አንድ ላይ ነው የምናደርገው። እሺ እንደዛ ነው የምናደርገው። አማሌቅ የሚባል ሰውዬ ነበር መጽሐፍ ቅዱስ ላይ። አማሌቅ የሚባል በጥንት ዘመን ነበረ። መጀመሪያ ዘፍጥረት ምዕራፍ 36 ላይ የምናገኘው ማለት ነው። ቁጥር 12 ላይ ቴምናህም ለኤሳው ልጅ ለኤልፋዝ የጭንገር ነበረች፣ አማሌቅንም ለኤልፋዝ ወለደችለት ይላል። ኤልፋዝ የኤሳው ልጅ ነው። አማሌቅ ደግሞ የኤሳው ልጅ ነው። ኤሳው የያዕቆብ መንታ ወንድም ነው። ኤልፋዝንና ራጉኤልን ወለደ። ኤልፋዝ ደግሞ አማሌቅን ወለደ። የኤሳው የልጅ ልጅ ነው ማለት ነው። ኤሳው አያቱ ነው ማለት ነው። እንደውም አንዳንዶች ኤልፋዝ ይሄኛው ኤልፋዝ የኢዮብ መጽሐፉ ኤልፋዝም ሊሆን ይችላል ይላሉ። ሶስት ጓደኞች ነበሩ አይደል? ኢዮብን ሊያጽናኑ የመጡ እና የመጀመሪያው በእድሜ አንጋፋው ደግሞ ኤልፋዝ ነበር። መጀመሪያ የሚናገረው ማለት ነው። ባለፈው የኢዮብን መጽሐፍ 2 ጊዜ አጠናሁት። በጣም የሚገርም መጽሐፍ ነው። ኤልፋዝ በተለይ በጣም የሚገርም ሰው ነው። ይሄኛውም ኤልፋዝ ሆነ ሌላ ኤልፋዝም ቢሆን ገና ሲጀምር ህልም አይቼ መጣው ብሎ ነው የሚመጣው። ትዝ ይላችኋል ምዕራፍ 4 ላይ አንቀጠቀጠኝ፣ የሆነ ነገር የሚታይ ቅርጽ ነገር ታየኝ፣ መንፈስም በፊት ለፊቴ ልፍ አለ፣ ድምፅም ሰማው፣ በሹክሹክታም ወደ እኔ መጣ ብሎ ነው የሚጀምረው። ጌታ ተናገረኝ ብሎ ነው የሚመጣው። አንተ ኃጢአት ሰርተ ነው ይሄ ሁሉ መዓት የወረደብህ የሚል ድምፅ ሰምቼ ነው የማናገርህ፣ ከልምድ የምነግርሃለሁ፣ ሰምቼ የምነግርሃለሁ የሚል ሰውዬ ማለት ነው። ልክ የኢዮብን ድካም ታኮ የመጣ ማለት ነው። ያ እንግዲህ አማሌቅ የምንለው የኤሳው የልጅ ልጅ ነው። ተደራጅቶ አማሌቃውያን የተባለ ማህበረሰብ መስርቶ እንደውም የአሕዛብ አለቃ ልክ የኪዳን ህዝብ እንደሚባለው ማለት ነው። የኪዳን ህዝብ ልክ አብርሃም እንደምትለው ማለት ነው። ልክ እንደዛው ትዝ ይላችኋል። አንድ ጥቅስ ልጥቀስላችሁ። ባላቅ በላምን የኪዳኑን ህዝብ እንዲረግምለት ደጋግሞ ሲጠይቀው እየመጣ እየባረከ ይሄዳል። ምክንያቱም እግዚአብሔር ድሮ ነው የባረከው። የባረከውን እባርካለሁ፣ የሚረግሙን እረግማለሁ ብሎ የሚባርኩን እባርካለሁ ብሎ ባርኳል። በቃ እግዚአብሔር መጥቶ ማንም እንደፈለገ ሊናገር አይችልም። ቢናገርም ደግሞ አይሰራም። ግን ደግሞ እግዚአብሔር ቴክኖሎጂውን ተጠቀመና የተረገምኩን ሊል ሲል የተባረክኩን አስባለው እና እየባረከ እስራኤልን ይቆይና ወዲያው ዘውልቁ 24 ቁጥር 20 ላይ ዞር ሲል ማንን ያያል? አማሌቅን ያያል። እንደዚህ ይላል፣ አማሌቅን አይቶ ይላል። ህዝቡ ሊረገም የተዘጋጀ መስሎት ይጠብቃል አማሌቅ እና ዞር ይልና በላም አማሌቅን አይቶ ምሳሌ ይመስል ጀመር። እንዲህ አለ፣ አማሌቅ የአሕዛብ አለቃ ነበር፣ ፍጻሜው ግን ወደ ጥፋት ይመጣል። አሜን። ይሄ በጣም አደገኛ ሰው ነው። በነገራችን ላይ ስለ ኢየሱስም ትንቢት የተናገረ ሰው ነው። ለዛ ነው እግዚአብሔር ራሱ የአማሌቅን ዝክር ምን አደርጋለሁ? እደመስሳለሁ። በነገራችን ላይ ይሄ በአዲስ ኪዳን ራሱ የሚወክለው ነገር አለ። የብሉይ ኪዳን ብቻ አይደለም።
በአዲስ ኪዳን በጣም መሰረታዊ ነገር እነግራቸዋለሁ። ዛሬ ላልደርስበት እችላለሁ። ግን ዕብራውያን 11 12 ላይ ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ሪፕሬዘንት የሚያደርገው ኤሳው የሚወክለው ለዚህ ዓለም የሚመች ሰው እንዳንሆን ተጠንቀቁ ይላል። ስለዚህ ለዚህ ዓለም የሚመች ሰውን የሚወክል አሁን ይውላችሁ ባጭሩ እግዚአብሔር አማሌቅን ይደመስሰዋል። የሚደመስሰው ደግሞ በእኛ ነው። አማሌቅን እርዳታ ፈልጎ አይደለም፣ ነገራችን እንድንረዳው ፈልጎ ሳይሆን እርዳታ እየጠየቀን ሳይሆን እግዚአብሔር ሰይጣንን የሚያዋርደው ባንቺ ነው። በእውነት መነኝ ወንድሜ፣ ባንተ ነው ሰይጣንን የሚያዋርደው። አማሌቅ ዝክሩን የሚደመስሰው ባንተ ነው። እንደዛ ነው የሚለው እግዚአብሔር ቃል። ዘዳግም 25:17 ላይ ከግብጽ በወጣችሁ ጊዜ አማሌቅ በመንገድ ያደረገብህን አስብ፣ እንዳትረሳ። መንገድ ላይ እንደተቃወመ አንተ ተስኖ ደክሞ ሳለ ካንተ በኋላ ደክሞ የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አምላክ እግዚአብሔር ተወርሳ ዘንድ በሚሰጥ ምድር ከሚከቡ ጠላቶች ሁሉ አምላክ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህንን አትርሳ ተብሏል። አሁን የአማሌቅን የትግል ስልት ነግራቸዋለሁ። የትግል ስልት ማወቅ በጣም ወሳኝ ነገር ነው። የአማሌቅን የጦር ስልት እናጋልጣለንም እንገለብጣለንም፣ እናጋልጣለንም እንገለብጣለንም። ጠላት ለመደምሰስ ወይም ድል ለመቀዳጀት በጦርነት ጠላትን ማወቅ አስፈላጊ ነው። የጦር ስልቱን ማወቅ ደግሞ በጣም ወሳኝ ነገር ነው። በሁለተኛው ዓለም ጦርነት የአሜሪካው ጄኔራል ጆርጅ ስሚዝ ፓተን ይባላል የጀርመኑን ጄኔራል ኤርዌን ሮሜል ይባላል አሸነፈው። ያልተጠበቀ ነበር። ይሄ ስንት ሀገር ሲያስገብር ስንት ጦር ሲፈታ የነበረ የጀርመን ጄኔራል በአሜሪካው ጄኔራል ተሸነፈና ከድል በኋላ በጣም የከነከነው ሮሜልን የከነከነው ነገር እንዴት አሜሪካዊው ጄኔራል ሊያሸንፈኝ ቻለ? የድሉ ሚስጥር ምንድነው? ይሄን ደግሞ እንዲነግረኝ የምፈልገው ራሱ ፓተን የአሜሪካው ጄኔራል ራሱ እንዲነግረኝ ይፈልጋለሁ። መጣ ሊነግረው አንድ ነገር ብቻ ነገረው። የድሉ ሚስጥር እንገራው መጽሐፉን አንብቤዋለሁ አለ። ምን ማለት መሰላችሁ? የጀርመኑ ጄኔራል ኤርዌን የጦርነት ስልት የሚል መጽሐፍ ጽፎ ነበር ጦርነቱ። ይሄ አሜሪካ ጄኔራል ይወስድልህና እጥብ አድርጎ ያነባታል። መጽሐፉን አንብቦታል። ስለዚህ ኤርዌን እንዴት እንደሚያስብ ገብቶታል ማለት ነው። ስለዚህ ምን አለው? መጽሐፉን አንብቤዋለሁ። እስኪ መጽሐፉን እንበል አንብቤዋለሁ። ይሄን ነው የምላችሁ። እዚህ መጽሐፍ ውስጥ ጠላትን እንዴት እንደምንመታው፣ እንዴት ድል እንደምናደርገው፣ አማሌቅ እንዴት እንደሚደመሰስ በጣም በቃ በግልጽ ተጽፏል። ስለዚህ እንደዚህ እንለዋለን፣ መጽሐፉን አንብቤዋለሁ፣ መጽሐፉን አንብቤዋለሁ፣ መጽሐፉን አንብቤዋለሁ። ዛሬ አንድ መጽሐፉ የሚነግረንን የአማሌቅን የጦር ስልት ነግራችኋለሁ። ዛሬ የሚመታ ነገር አለ። በእውነት አሜን። ይመታል። አሜን። አማሌቅ ምንድን ነው የሚያደርገው? ድካምን በመጠቀም እየተመላለሱ ማጥቃት። ድካም የሚያጠቃው በራሱ ማጥቃት ግብ አይደለም፣ ታውቃላችሁ። ግን እግዚአብሔር ወደ ተናገረልን ነገር እንዳንደርስ ማስቆም፣ ወደኋላ መጎተት፣ ከቻለ ወደኋላ መመለስ። ለአማሌቅ ድካም እግዚአብሔር እንደዛ ነው ያለው። ከግብጽ በወጣችሁ ጊዜ ቅድም አንብቤላችኋለሁ 25 ዘዳግም 17 አማሌቅ በመንገድ ላይ ያደረገብህን አስብ፣ ከረሳህ ደግሞ እነግርሃለሁ ይላል ሙሴ። ቁጥር 18 ላይ በመንገድ ላይ እንደተቃወመህ መቼ? አንተ ተስኖ ደክመህ ሳለ ከየት? ካንተ በኋላ ደክመው የነበሩትን ሁሉ እንደመታ። እግዚአብሔርንም አልፈራም የተባለው ለዛ።
በደከሙ ጊዜ ከየት ነው የመጣው? ከኋላ ነው የመጣው። ከኋላ መጥቶ ከፊት ነው የሚያስቆመው። ከኋላ ለምንድን ነው? ከኋላ ያሉት እናቶች፣ ደካሞች፣ ልጆች ከኋላ ከጀርባ በጌታ በኢየሱስ ስም አሁን ይገለበጣል። በኢየሱስ ስም ይመታል። እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ግለሰብ እንደዚህ የሚሰራ አድካሚ መንፈስ ድካምን ተከትሎ የሚመጣ በጌታ በኢየሱስ ስም ይገልበጥ። በኢየሱስ ስም ይገልበጥ። የአማሌቅን ዝክር እደመስሳለሁ። ታውቃላችሁ በብሉይ ኪዳን አንድ ምዕራፍ የተጻፈበት ትንቢት አለ። ትንቢተ አብድዩ የሚባል ማለት ነው። ትንቢተ አብድዩ የተጻፈው ለኤዶም ነው። ኤዶም የኤሳው ዘር ማለት ነው። ልክ ዘፍጥረት 36 1 ላይ የኤሳው ትውልድ ነው፣ እሱም ኤዶም ነው ይላል። የአማሌቅ መንፈስ የሚያልፍበት ነውና በዛ በትንቢተ አብድዩ ላይ ቁጥር 12 እና 1 ምዕራፍ ስለሆነ አንብቡት። 12 እና 13 በጣም ይገርመኛል። ምን እንደሚል ታውቃላችሁ? ነገር ግን በመከራ ቀን ወንድምን ትመለከት ዘንድ። መቼ? በመከራ ቀን። በጥፋታቸው ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ። በጭንቀትም ቀን አለ እንደዚህ አይነት ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸው ቀን በሕዝቤ በር ትገባ ዘንድ። በጥፋታቸው ቀን መከራቸውን ትመለከት ዘንድ። በጥፋታቸው ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበረ። ቅድም አውጀናል የእግዚአብሔርን ቃል ለሙሴ ለኢያሱ ነው አይደል ያሉት ምዕራፍ 19 ላይ ለኢያሱ በቃ አሁን እግዚአብሔር የተናገረልን አከፋፍሎ ልክ እንደጨረሰ ማለት ነው ያነበብሽ። በጣም የሚገርም እኮ ክፍል ነው እሱ። በቃ አንተ እግዚአብሔር እሱ ልቡ ደስ ያለውን ይሰጠው ብሏል። የትኛው ነው ደስ የሚልህ? አይ ኤፍሬም ተራራ ላይ ነው ወሰደ። የሚገርመው ነገር እግዚአብሔር በዝርዝር ነግሯቸው ነበር። ምዕራፍ 12 ላይ ድል ያደረጉትንና የያዙትን ቦታ ዝርዝር ነግሯቸዋል፣ ኢያሱ ላይ ማለት ነው። ምዕራፍ 13 ላይ ደግሞ ያልተያዙ ቦታዎች ነበሩ። በዝርዝር እነሱን ነገራቸውና ምንድነው ያለው እግዚአብሔር? አሁን አንድ ላይ ሆናችሁ ተሰብስባችሁ ወርሳቸዋል። የወረሳቸዋቸው ቦታዎች እነዚህ ናቸው። እነሱም ተከፋፈሉ። ግን ደግሞ ኢያሱን ይመጣና አንተ አርጅተሃል፣ ሸምግለሃል ይለዋል። ብዙ ያልተወረሱ ቦታዎች ግን አሉ እና ምን ይሁን? ካሁን በኋላ እያንዳንዱ ነገድ ለእያንዳንዱ ቦታ አከፋፍለውና ተዋግቶ ራሱ ይውሰድ ተባለ። ቀደም ብሎ የሮቤል ነገድ፣ የአሴር ግማሽ ነገድ፣ የጋድ ነገድ ሙሴ ርስት አካፍሏቸው ወንድሞቻችሁ እስከሚያርፉ ድረስ ተብለው መጥተው በአንድ ላይ ነበር የተዋጉት። በአንድ ላይ ተዋጉ፣ የተወሰነ ቦታ ያዙ። እግዚአብሔር አሁን ከእያንዳንዳችሁ ጋር እሆናለሁ፣ በየግል ተዋግታችሁ መንጥራችሁ ሰዱ ሲባል እኔ ያለው ያለው ካሌብ ብቻ ነበር እና ተዘናጉ። አማሌቃውያንን ተዋቸው። በነገራችን ላይ በዛ ምክንያት በእስራኤል ታሪክ ውስጥ በጣም በተደጋጋሚ ይሄ መንፈስ ኦፕሬት ይሰራ ነበር። መሳፍንት ላይ በተለይ ደግሞ ድካም ውስጥ በወደቀ ጊዜ ኪዳኑ ሕዝብ ያንን አሳከው መጥቶ ለመምታት ይሞክር ነበር። ለምሳሌ አንድ ነገር ልንገራችሁ። የጌዴዎንን ታሪክ ታውቃላችሁ። የጌዴዎን ታሪክ ከዚህ ጋር የተገናኘ መሳፍንት ምዕራፍ 6 ላይ ገና ሲጀምር ቁጥር 1 ላይ የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ ብሎ ነው የሚጀምረው እና ክፉ ስራቸው ሲብራራ ደግሞ ምዕራፍ 6 ቁጥር 10 መሳፍንት እናንተ እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሯቸው አልኋችሁ ይላችኋል እግዚአብሔር። የአሞራውያንን አምላክ የከነዓን ሕዝብን አማልክት አትፍሯቸው፣ እናንተ ግን ድምፄን አልሰማችሁም ይላችኋል። ይህን ጊዜ አማሌቅ ብቅ አለ። የምድያም ሰዎች እስራኤልን ለመውጋት በመጡ ጊዜ ጥምር ጦር ፈጠረ አንድ ላይ። አማሌቅ ኦፖርቹኒስቲክ ነው። እድሉን ሁሉ ለመጠቀም ይሞክራል። ያገኘውን እድል
ምድያም ሲመጣ አብሮ ተሰልፎ መጣ። አሰራሩ እንዴት እንደሆነ ታውቃላችሁ? መሳፍንት 6:3-5 እስራኤል ዘር በሰሩ ጊዜ ምድያማውያን አማሌቃውያንም በምስራቅ የሚኖሩ ሰዎች ይመጡባቸው ነበር። መቼ? ዘር በተዘራ እነሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምሩን ቡቃያ ያጠፉ ነበር። ቡቃያውን ወጣ ሲባል ምግብንም ለእስራኤል አይተውም ነበር። በግ ወይ በሬ ወይ አህያ ቢሆን አይተውም። እንስሶችን ድንኳናቸውን ይዘው በብዛት እንደምንድን ነው የሚመጡት? እንዳንበጣ ሆነው ይመጡ ነበር። አንበጣ በነገራችን ላይ አንበሳ አይደለም፣ አይናከስም ምናምን። ጉልበቱ አንድ ላይ መምጣቱ ነው። አንድ ላይ መጥቶ ድብን አድርጎ መሄዱ። እንዳንበጣ ሆነው ይመጡ ነበር። ለነሱ ለገመሎቻቸው ቁጥር አልነበራቸውም። ምሪቱንም ያጠፉ ዘንድ ይመጡ ነበረ። ቡቃያ የሚያጠፋ መንፈስ ማለት ነው። ወጣ ስትል፣ በቃ አመለጠ ስትል፣ መንፈሳዊ ነገሬ ሄደ ስትል፣ ቢዝነስ አመለጠ ስትል፣ አሁን እድገት መጣ ስትል ብቅ ብሎ የሚመጣ የአንበጣ መንፈስ፣ የአማሌቅ መንፈስ በጌታ በኢየሱስ ስም የአማሌቅን ዝክር እደመስሳለሁ። የአማሌቅን ዝክር እደመስሳለሁ። የአማሌቅን ዝክር እደመስሳለሁ። ግድ የላችሁም፣ ነፃ የሚወጣ ሰው አለ። የአማሌቅ ዝክር ይደመሰሳል። ዝክሩን እንገለብጠዋለን። በኢየሱስ ስም ይገለበጣል። አንድ ምሳሌ ነግራችሁና ከዚሁ ጋር የተገናኘ እንዴት አማሌቅ በድካም እንደሚመታ ግን ዛሬ ይመታል በኢየሱስ። አንደኛ ሳሙኤል ምዕራፍ 30 ሁሉንም አቡት እኔ እነግራችኋለሁ ሐሳቡን። ዳዊት ፍልስጤማውያንን ሊወጋ ሄደ። አማሌቅ ይከታተላል። ዳዊት ሰራዊቱን ሁሉ ይዞ የት ነው? ፍልስጤማውያንን ሊወጋ ሄዷል። አማሌቅ ሲያይ ከተማ ውስጥ ማን ነው ያለው? እህቶች፣ እናቶች፣ ልጆች፣ ተዋጊው ፕሮቴክት የሚያደርገው የለም ሄዷል። ጦርነት ፍልስጤም ሄዷል። አማሌቅ መጣና መጀመሪያ ከተማዋን አቃጠለ። ከዛ ሚስቶቻቸውን፣ ሴቶቻቸውን፣ ልጆቻቸውን ይዞ ሄደ። ዳዊት ሲመጣ ዳዊት እልፍ ገደለ የሚል ነበር የሚጠብቀው። የሉም እልፍ ገደለ የሚሉት። ዘማሪ የለ፣ እህቶች የሉ፣ እናቶች የሉ። የተቃጠለች ከተማ። ዳዊት በጣም ተጨነቀና ከዛ ደግሞ አብረውት የነበሩ ሰዎች ይሄ የአመራር ድክመት ነው አሉት። ያንተ ችግር ነው እና ዳዊትን ሊወግሩት ድንጋይ ያነሱ ይላል። ታውቃለህ? አብረውት ፍልስጤም የዘመቱት ማለት ነው። ይሄ ያንተ ጥፋት ነው። በጣም ደስ የሚለኝ ቃል በዚህ ሁሉ ውስጥ አማሌቅን ለመምታት መጀመሪያ ልብን ማበርታት አለብህ። ዳዊትም በማን? በእግዚአብሔር ልቡን አበረታ። ይሄን ቃል በጣም ከዚህ ጋር ነው በነገራችን ላይ የተያዘው። ዳዊትም በማን? በእግዚአብሔር። በዚህ ሰዓት እግዚአብሔር ብቻ ነው ያለሽ። እግዚአብሔር ብቻ ነው ያለ። ምክንያቱም አጠገብ ያሉ ሰዎች ራሱ ድንጋይ ይዘዋል። ኧረ እባክህ ምን አገባህና እስከምትለው ነው እንጂ ሊወረውርብህ ተዘጋጅቷል። ዞር አለና ዳዊት ልቡን አበረታ። በእግዚአብሔር ልቡን አበረታ። በጌታ በኢየሱስ ስም ልባችሁ ይበርታ። በእግዚአብሔር ልባችሁ ይበርታ። በሐዘን የመጣችሁ ልባችሁ ይበርታ። አበረታ ዳዊት። ከዛ ኤፉዱን አምጡልኛል። ልቡን ያላበረታ ኤፉድ ትዝ አይለውም። ኤፉዱን አምጡልኛል የእግዚአብሔርን ፍቃድ ለመጠየቅ እና ሁለት ጥያቄ ጠየቀው እግዚአብሔርን። አገኛቸዋለሁ አለው። ከዛስ ልታገኛቸው ትችላለህ፣ ግን በሆነ መንገድ እግዚአብሔር ቢመታልህስ ማጣራት አለብህ። ልከተላቸውን አለ። ሁለት ጥያቄ ጠየቀው። እግዚአብሔር ታገኛቸዋለህ አለው። ቃል በቃል ነው የመለሰለት። ታገኛቸዋለህ ፈጽመህም ትመታቸዋለህ አለ። ፍለጋቸውን ተከተላል። እዛ 600 ሰው ያዘ። 200 እንደውም ደክሞናል አሉ። አንሄድም አሉ። 200 አንሄድም። 400 ተረፈ። 400ን ይዞ ሲሄድ እንዴት ያገኛቸዋል አንተ በበረሃ? ከዛ የሆነ ሰውዬ ወድቋል። መንገድ ላይ ወድቆ አገኙ። ሰውየውን ይዙልህና ማን ብለው ዳዊት ጋር ያመጡታል።
ሰውየው ስታዩ የከሳ ምግብ ሳይበላ የከረመ ሰው ነው። ስለዚህ ዳዊት መጀመሪያ ምግብ አብሉት አለ። ሰውየው ማውራትም አቅቶታል። ምግብ አበሉት። ሲበረታ ድጋሚ ያመጡት። ዳዊት ማን ነህ አለው። እኔ ግብፃዊ ነኝ የአማሌቃዊውም ባሪያ ነኝ አለው። መንገድ ላይ እግዚአብሔር ማን እንዳዘጋጀ ታውቃለህ? የአማሌቃዊ ባሪያ ግብፃዊ። እና እዚህ ምን ትሰራለህ አለው ዳዊት። አማሌቃዊው ጌታዬ ታመምኩበት አለ። ስታመምበት አማሌቃ ያሳመምም ወንድም ስታመምበት አለ ጥሎኝ ሄደ። ስታመምበት ጥሎኝ ሄደ እና ምግብ ከበላው 3 ቀን ያለ 3 ቀን እና ወዴት ሄዱ አለው። ይሄንን መናገር አልችልም። ቃል ኪዳን እንግባ። ያገኘናቸው ጊዜ አሳልፈን ማሰጠኝ ከሆነ ቃል ኪዳን ግባልኝ አለው ዳዊት። ቃል ኪዳን ገባለት። ኮቴያቸውን እየተከተለ መራው። ቤት እንደሄዱ እግዚአብሔር አማሌቃዊውን ለመምታት የአማሌቃዊውን ባሪያ አዘጋጀልሃል። የሚገርም እኮ ነው። ምንም ጂፒኤስ ደንበኛ ላጣረገና ወስዶ ዳዊትም አማሌቃውያንን ደረሰባቸው ይላል። ሃሌሉያ ሃሌሉያ ሃሌሉያ። ቁጥር 18 እንደዚህ ይላል፣ ዳዊትም አማሌቃውያን የወሰዱበትን ሁሉ አስጣላቸው። አረ ይሄ ቃል በጣም ደስ ይላል። ደግመዋለሁ። ዳዊትም አማሌቃውያን የወሰዱትን ስንቱን ሁሉ ምን አለ? አስጣላቸው። ምን አለ? አስጣላቸው። ምን አረገ? አስጣላቸው። በጌታ በኢየሱስ ስም አስጥላለሁ። በኢየሱስ ስም እናስጥላለን። በኢየሱስ ስም እናስጥላለን። እናስጥላለን። ምርኮ እናስጥላለን። በየትኛውም ድካም የመጣ በኢየሱስ ስም አሁን እናስጥላለን። እናስጥላለን። መጽሐፉን አንብቤዋለሁ። መጽሐፉን አንብቤዋለሁ። መጽሐፉን አንብቤዋለሁ። መጽሐፉን አንብቤዋለሁ። ምን ይላል መጽሐፉ? የአማሌቅን ዝክር ፈጽሜ እደመስሳለሁ። ምን አረጋለሁ? እደመስሳለሁ። ምን አረጋለሁ? እደመስሳለሁ። ለዲያብሎስ ፋንታ አትስጡት ይላል የአዲስ ኪዳን መጽሐፍ ኤፌሶን 4:27። ስፍራ አትስጡት ይላል በአዲሱ መደበኛ ትርጉም። የምንኖረው በዚህ ዓለም ቢሆንም ይላል ሁለተኛ ቆሮንቶስ 10:3 የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይኸውላችሁ አሁን በጣም ግንኙነት አለው። አሁን ይሄን ቃል ስንናገር እዚህ ስንጮ ዝም ብለን እየጮን አይደለም። እየወደቀ ነው። እየወደቀ ነው። እያስጣልን ነው። እየደመሰሰው ነው። ይሁን እንጂ ምሽግን ለመደምሰስ የሚያስችል መለኮታዊ ኃይል ያለው ነው ይላል። በእግዚአብሔር ዘንድ የቃጦራችን ብርቱ ነው የሚለው ማለት ነው። በማን ዘንድ? በእግዚአብሔር ዘንድ ምንድነው? ብርቱ ነው። እዚህ ላይ መለኮታዊ ኃይል ያለው ነው። ምን ለማድረግ? ምሽግን ለመደምሰስ። አንተ ጠላትን ምሽጉን ከመታው አጋለጥከው። በቃ ተመታ። በቃ እስቲ አንዴን ቁምና ዝክሩ ይደመሰሳል። ዝክሩ ይደመሰሳል። እንዴት ክፉ መንፈስ መሰላችሁ! ዛሬ በጌታ በኢየሱስ ስም ይመታል። በመከራችን ቀን፣ በጥፋታችን ቀን ሾልኮ ለመግባት የሚሰራ በጌታ በኢየሱስ ስም ዝክሩ ይደምሰስ። ዝክሩ ይደምሰስ። እግዚአብሔር የተናገራችሁ ሰዎች ዛሬ እንዋጋለን። እንዋጋለን። የሚያዘገይ መንፈስ ይመታ። ጎታች መንፈስ ይመታ። ፊት ለፊት የቆመ መንፈስ ይመታ። በኢየሱስ ስም ዝክሩ ይደምሰስ። በኢየሱስ ስም ይደምሰስ። ድካም እየተከተለ አላስኬድ አለ። በጌታ በኢየሱስ ስም ዝክሩ ይደምሰስ። ወደ ኋላ የሚጎትት በኢየሱስ ስም ዝክሩ ይደምሰስ። መንፈሳዊ ግለት የሚመጥ አድካሚ መንፈስ፣ አድካሚ መንፈስ ቸርች ልትመጣ ስትል የሚያደክም፣ ህብረት ልታረግ ስትል የሚያደክም፣
ልጸልይ ስትል የሚያደክም የእግዚአብሔር ቃል ስትከፍት የሚያደክም በጌታ በኢየሱስ ስም ይመታ። ኃይልን የሚመጥ በኢየሱስ ስም ይመታ። ግለትን የሚመጥ በኢየሱስ ስም ይመታ። ሳፎኬት የሚያደርግ መንፈሳዊ ድካም የሚረጭ በኢየሱስ ስም ይመታ። ከአርሞኒየም ፊት ይመታ። ከአገልጋዮቹ ፊት ይመታ። ከሕዝቡ ፊት ይመታ። በኢየሱስ ስም ዝክሩ ይገልበጥ። ዝቅ የሚያደርግ የሸለቆ መንፈስ፣ የጭቆና መንፈስ፣ የድባቴ መንፈስ፣ የሐዘን መንፈስ በጌታ በኢየሱስ ስም ዝክሩ ይገልበጥ። ይገልበጥ። ትንፋሽ የሚያሳጣ እግዚአብሔር ወደ ተናገረን እንዳንሮጥ ጋሬጣ የሆነ መንፈስ በጌታ በኢየሱስ ስም ዝክሩ ይደምሰስ። ይደምሰስ። ማጉረምረም ተከትሎ የሚገባ አመጽ ተከትሎ የሚገባ በኢየሱስ ስም ምርኮን እናስመልሳለን። ምርኮን እናስመልሳለን። ያማሌቅ የወሰዱትን ሁሉ ዳዊት አስጣላቸው እንደሚል ትውልዱን እናስጥላለን። ልጆቻችንን እናስጥላለን። ሴቶችን እናስጥላለን። ወንዶችን እናስጥላለን። ትውልዱን እናስጥላለን። ዳዊት ሙሴ መሰዊያ ሰራ። የመሰዊያውን ስም ምን አለው? ያህዌ ንሲ አለው። ይሄ ክብሬ ይሄ ነው ባንዲራ ያለው። ይሄን ባንዲራ ሰቅለን ሌላ ባንዲራ ሁሉ በኢየሱስ ስም እናወርዳለን። ቦጫጭቀን እናወርዳለን። ከቤታችን ላይ እናወርዳለን። ከሕይወታችን ላይ እናወርዳለን። ያህዌ ንሲ ብለን እናውጃለን። እሱ ብቻ ክብራችን ነው። እሱ የክብራችን መለያ ነው። እሱ ምልክታችን ነው። እሱ መድመቂያችን ነው። እሱ ክራታችን ነው። እሱ መታወቂያችን ነው። እሱ የነጻነታችን ማሳያ ነው። እሱ የድላችን ምስጢር ነው። የድላችን መደምደሚያ ነው። በእኔ ቤት ላይ ይውለበልባል። በአንቺ ሕይወት ላይ ይውለበልባል። በአርሞኒየም ላይ ይውለበልባል። ከፍ አድርገን እናውለበልባለን። ከሩቅ ይታያል፣ እናውለበልባለን። በግራና በቀኝ በፊትና በኋላ ያለ ተገዳዳሪ መንፈስ ዝክሩ ተገለበጠ። ተገለበጠ። መታሰቢያ አይኖረውም። ተገለበጠ። ባንዲራችንን እናውለበልባለን። ለምልክትም እጆቻችንን ከፍ አድርገን እናነሳለን። ባንዲራችንን እናውለበልባለን። ያህዌን እናሳያለን። ያለ የነበረ የሚኖር ያለ የነበረ የሚኖር በእኔ ቤት ላይ ያለ የነበረ የሚኖር በአርሞኒየም ላይ ያለ የነበረ የሚኖር በእቴ ላይ ያለ የነበረ የሚኖር በወንድሜ ላይ ያለ የነበረ የሚኖር የአማሌቅ ዝክር ተደመሰሰ። 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 ክብር ለሱ ይሁን።